እሺ አቶ ጆዋር እንግዲህ የእውነት ለመናገር በዲሲ እንዲህ አይነት ቁጥር ታይቶ አይታወቅም። ሬቨን ሃውስ ተጨናንቋል ከአቅሙ በላይ። ምንድነው ይሄ ነገር እንደዚህ ምን ማለት ነው? እንግዲህ በኢትዮጵያ ውስጥ በኦሮሚያ ውስጥ በኦሮሞ ህዝብ ላይ እየደረሰ ያለውን ግፍ ሁሉም ሰው የሚያውቀው ነው። ይህ ግፍ የኦሮሞ ግድያ፣ የኦሮሞ ሞት፣ የኦሮሞ ሰቆቃ ዛሬ የጀመረ አይደለም፣ ለረጅም ጊዜ ነው። ግድያው ደግሞ በኦሮሚያ ብቻ የተሆነ ሳይሆን ትላንትና እንደምታየው ከ400 በላይ የሚሆኑ ሰዎች በሞቱበት ከ250 በላይ የሚሆኑት ኦሮሞዎች ናቸው። ይህ ግፍ ማቆም እንዳለበት፣ ይህ ግድያ፣ ይህ ከሀገር መሰደድ ማቆም እንዳለበት በየቤቱ ያለው ኦሮሞ ይሰማዋልና ይህንን ለማስቆም ቁርጠኝነት አለ። ይሄ በውጭ ሀገር በሰሜን አሜሪካ ዛሬ ያየነው ትልቅ ሰልፍ ደግሞ የሚያሳየው በኦሮሚያ ውስጥ በአፍሪካ ውስጥ ታይቶ የማይታወቅ በእያንዳንዱ ቀበሌ ህዝብ የወጣበት ትግል ሲካሄድ እንደነበረ እናያለን እና ዛሬም እዚህ የምናየው እዛ ኦሮሚያ ውስጥ ያለውን ነጸብራቅ ነው። እኔ እንደሚታየኝ በታሪክ እንዲህ አይነት ጠንካራ ንቅናቄ አይተን አናውቅም። ህዝባችን እዚህ አሜሪካ ውስጥ በየቀበሌው በየወረዳው በየካውንቲው ተደራጅቷል። ጠንካራ ድርጅታዊ አቋም አለ። ጠንካራ አመራሮች ወጥተዋል። ጥሩ ስራ ነው እየተሰራ ያለው እና የሚያሳይ እንግዲህ ይህንን ጥንካሬ ነው። በመጨረሻ አቶ ጆዋር የሆነ ለመናገር ለመጀመሪያም በሚያስችል ሁኔታ ደግሞ የችግሩ ተካፋይ የነበሩ በቦታው የነበሩ ሰዎች ቴስቲሞኒ አድርገዋል። ይሄ ድምጽ የት ይሄዳል? የሆነ እንግዲህ ለረጅም ጊዜ ኦሮሞ የደረሰበትን ችግር ሲናገር ውሸት ነው እያጋነን ነው እያለ ሰው ያጣጥል ነበረ። የኦሮሞ ችግር በኦሮሞ ላይ የሚደርሰው ግፍ በኦሮሞ ላይ የሚደርሰው ሰቆቃ ቲዮሪ አይደለም። እዚህ ውስጥ ያሉት አብዛኞቹ ሰዎች እቺነቴን ብታያት በስንት ሊነገር ለመናገር የሚቀፋ አይነት ግፍ የደረሰባቸው ሰዎች ናቸውና እነዚህ ሰዎች ከያሉበት ተጠራርተው መጥተው ሰውነታቸውን ለህዝቡ ለተወካዮች ነው ያሳዩት። ይህ እንግዲህ በኦሮሞ ውስጥ ከፍተኛ ጥንካሬና ቁርጠኝነት እንዲመጣ በፈረንጆቹ ውስጥም ደግሞ ከሀዘኔታ ያለፈ እርምጃ እንዲገቡ ነው። እኛ አሜሪካን እየጠየቅን ያለ ነው ወያኔ መንግስት አስወርዱልን አይደለም። we don't need them። እኛ ህዝቡ እየጠየቀ ያለው የኦሮሞ ህዝብ እየጠየቀ ያለው ይሄንን እየካባችሁ የምታስቀምጡትን መንግስት ዞር በሉልን፣ በእኛና በወያኔ መካከል አጥቁሙ፣ ዞር በሉልን፣ ለኛ ይዋጣልን ነው የኦሮሞ ህዝብ እያለ ያለው። ይሄ እንግዲህ ሰሚ ያገኛል ብለን እናስባለን። ሰሚ ካላገኘ ግን አሜሪካ ደገፈችንም አልደገፈችንም ትግራችን አጠናክረን እንሄዳለን። ለሚመጣው ጣጣ ለሚመጣው ችግር ተጠያቂ የሚሆኑት አንደኛ ወያኔ፣ ሁለተኛ ደግሞ የአሜሪካ መንግስትና ሌሎች ናቸው የሚሆኑት። ይህንን ኃላፊነት መወጣት ግን በቁጥር 1 ተጠያቂውን የሚሆነው ኃላፊነት ያለበት በኦሮሞ ህዝብ ነው። የኦሮሞ ህዝብ ደግሞ በሚያኮራ መልኩ ይህንን ኃላፊነት እየተወጣው ነው ያለው። እሺ በጣም እናመሰግናለን ጆዋር።